ሰላም ጤና ይስጥልኝ ውድ የአምባ ሚዲያ ተከታታዮቻችን የዕለቱን ዜና ይዘን ቀርበናል። ከዜናው ጋር እስራኤል አስናቀች። በሳውዲ የሞት ፍርድ የተፈረደባቸውና በደቡብ አፍሪካ ጥቃት እየደረሰባቸው ያሉ ዜጎቻችንን ለመታደግ ጥረት እየተደረገ መሆኑን ውጭ ጉዳይ ሚኒስቴር አስታወቀ። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ በሰጡት መግለጫ በሳውዲ አረቢያ በተለያዩ እስር ቤቶች ለሚገኙና የሞት ፍርድ ለተወሰነባቸው ዜጎች የህግ ባለሙያ ተይዞ ክትትል እየተደረገ መሆኑን ገልጸዋል። በተመሳሳይ በደቡብ አፍሪካ በኢትዮጵያ ላይ የሚደርሰውን ጥቃት ለማስቆምና ዘላቂ መፍትሄ ለመፈለግ በቅርቡ አንድ ልዑካን ቡድን ወደ ስፍራው እንደሚያቀና አስታውቀዋል። ግብጽ በቀጠናው ከበባ በሚመስል መልክ የተለያዩ እንቅስቃሴዎችን እያደረገች መሆኑ የኢትዮጵያ የውጭ ጉዳይ ሚኒስቴር ገለጸ። የሚኒስትሩ ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት ገለጻ ግብጽ በቀጠናው ላይ በምታደርገው እንቅስቃሴ ከበባ በሚመስል መልኩ ውጥረት፣ ትንኮሳ የሚመስሉ ነገሮች በተደጋጋሚ እየታዩ ነው ብለዋል። ቃል አቀባዩ ይህንኑ የግብጽ እንቅስቃሴ አዲስ ነገር አይደለም፣ ለረጅም ጊዜ ሲከተሉት የቆዩና የሞከሩት ስልት ነው ብለውታል። ኢትዮጵያ የባህር በር አጀንዳዋ ምን ያህል አስፈላጊ እንደሆነ አንዱ ማሳያ ነው በማለት ተናግረዋል። ኢትዮጵያ ፍላጎቷን ባነሳች ጊዜ ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎች የመጨመርና የመጠንከር አዝማሚያ እናያለን። ይህ ግን የኖረና የቆየ ስልት ነው ያሉት አምባሳደር ነቢያት ኢትዮጵያ ለዚህ ምላሿ የባህር በር ፍላጎት አጀንዳዋን አጠናክራ መቀጠል ነው ሲሉ አሳውቀዋል። በተለያዩ አካላት ድጋፍ ያገኘ አጀንዳ ነው፣ ህዝቧም የደገፈው ነው። ይህን ፍላጎት ፖሊሲዋን አጠናክራ ስትቀጥል ሰላማዊ ዲፕሎማሲያዊ በሆነ መንገድ መሆኑን በተለያየ ጊዜ አበክራ ያስረዳችው ጉዳይ ነው ሲሉ ፍላጎቷ ጉዳዩን በሰላማዊ መንገድ ለማሳካት መሆኑን አስረድተዋል። የሬሚዲያል ፈተና መስጫ ቀን ተራዘመ። ከግንቦት 17 እስከ 20 ቀን 2018 ዓመተ ምህረት ሊሰጥ ፕሮግራም ወጥቶለት የነበረው የሬሚዲያል የአቅም ማሻሻያ ፈተና ከግንቦት 27 እስከ ሰኔ 3 ቀን 2018 ዓመተ ምህረት እንዲሰጥ ተራዝሟል። የትምህርት ምዘናና ፈተናዎች አገልግሎት የሬሚዲያል ፈተናና የቅድመ ምረቃ ትምህርት መውጫ ፈተና ኤግዚት ኤግዛም የሚሰጥበት ቀን ተቀይሯል ብለዋል። ከከፍተኛ ትምህርት ተቋማት ጋር ምክክር በማድረግ የሬሚዲያል ወይም ኤግዚት ኤግዛም ፈተናዎች የሚሰጥባቸው ቀናት ተሸጋሽጓል ሲል አሳውቋል። በዚህም የሬሚዲያል ፈተና ከግንቦት 27 እስከ ሰኔ 3 ቀን 2018 ዓ.ም የቅድመ ምረቃ መውጫ ፈተና ደግሞ ከሰኔ 4 እስከ ሰኔ 12 ቀን 2018 እንደሚሰጥ ተገልጿል። አንድ አባት ህይወታቸው ከማለፉ ውጪ ሌላ የተፈጠረ ነገር የለም። አያሌው አባተ ዶክተር ጀልባው የሰጠመበት ቦታ ከሐይቁ ዳርቻ ነው። ያን ያህል ሰዎች የሚሞቱት አይደለም፣ የሚዋኝበት ቢሰጥም እንኳን የሚወጡበት ነው። ማህበሩ የቅድስት ክርስቶስ ሳምራዊ ዓመታዊ ክብረ በዓል ለማክበር የሚጓዙ ተሳፋሪዎች ጭና የነበረችው አንዲት ጀልባ ጣና ሐይቅ ላይ በደረሰባት የመስመጥ አደጋ የበርካታ ምዕመናን ህይወት አለፈ የሚሉ መረጃዎች በማህበራዊ ሚዲያ ሲሰራጩ ውለዋል። ቲግቫ ኢትዮጵያ ዛሬ ከሰዓት የጣና ሐይቅ ጀልባ ባለንብረቶች ማህበር ስለ ክስተቱ የሰጠውን ማብራሪያ ማቅረቡ ይታወሳል። አሁንም ድረስ ጉዳዩ በማህበራዊ ሚዲያ መነጋገሪያ ሆኖ 80 ሰዎች ሞተዋል እየተባለ ሐሰተኛ መረጃ እየተሰራጨ ነው። ቲግቫ ኢትዮጵያ የገዳሙ አካላት ለማግኘትና ማብራሪያ እንዲሰጡ ለማድረግ ሞክሮ ስልካቸው አልተነሳም። የጣና ሐይቅ ጀልባ ባለንብረቶች ማህበር በሰጠን ቃል ግን ጀልባው እንደሰጠመ አረጋግጦ ከ80 በላይ የጀልባ ተሳፋሪዎች ህይወታቸው ተቀጥፏል የሚባለው ውሸት እንደሆነ ገልጿል። የማህበሩ መሪ አቶ ቻላቸው ጌትነት ጀልባው ሰጥሟል፣ እውነት ነው፣ ብዙዎች ሞቱ መባሉ ግን ሐሰተኛ ነው ሲሉ ለቲግቫ ኢትዮጵያ ገልጸዋል። ጀልባ ሰጥሟል ወይ ለሚለው አዎ ሰጥሟል፣ በርካታ ሰዎችስ ሞተዋል ለሚለው አልሞቱም ብለዋል። የሰጠመው የአሳ ጀልባ በመባል የሚታወቀው ጀልባ
እንደሆነና ሰዎችን ጭኗል መባሉ እውነት መሆኑ ነገር ግን ብዙዎች ሞቱ እየተባለ የሚራገበው ውሸት እንደሆነ ተናግረዋል። በእርግጥ ያለ አግባብ ሰዎች እየጫኑ ነበረ። የሰጠመው ጀልባ ከሌላ ጀልባ ጋር ተጋጭቶ ጀልባው የመስጠም አደጋ ደርሶበታል። አንድ ሰው እንደተጎዳ ነው የሰማው። ቲክቶክ ላይ ግን ብዙዎች ሞቱ ብለው የሐዘን መግለጫ እያነበቡ ነው ብለዋል። ማናቸው የሞቱት? የት አካባቢ ሰዎች ናቸው የሚለውን እንኳን በትክክል አልሰማሁም። ጀልባው የሰጠመበት ቦታ ከሐይቁ ዳርቻ ነው። ያን ያህል ሰዎች ሰጥመው የሚሞቱበት አይደለም። የሚዋኝ ቢሰምጥ እንኳን የሚወጡበት ነው ሲሉ አክለዋል። ጥልቅ ሆኖ ሰዎችን ለሞት የሚያደርስ አይደለም። ጀልባው የሰጠመበት ቦታ ከሞት የሚያደርስ አይደለም ብለዋል። በሌላ በኩል የአማራ ክልል ፍትህ ቢሮ ምክትል ኃላፊ አያሌው አባተ ዶክተር 80 ሰዎች ሞቱ እየተባለ የሚወራው ሐሰት ነው ብለዋል። በጣና ሐይቅ ወደ ክርስቶስ ሰምራ ትናንት ሲሄዱ ጀልባ ሰምጦ 80 ተሳፋሪዎች ሕይወት ተቀጠፈ በሚል በማህበራዊ ሚዲያ ላይ በአንዳንድ ሰዎች የሚሰራጨው ወሬ የሐሰት ነው ያሉ ሲሆን በጀልባዎች የእርስ በእርስ ዳር አካባቢ መገጫጨት አንድ አባት ሕይወታቸው ከማለፉ ውጪ ሌላ የተፈጠረ ነገር የለም ብለዋል። ቲክቫ ኢትዮጵያ አሁን ከመሸ ስልክ ደውሎ ያነጋገራቸው የአማራ ክልል ኮሚኒኬሽን ቢሮ ኃላፊ አቶ አባይ መንግስቱ እኛ የምናውቀው ነገር የለም፣ ጉዳዩን አልሰማንም ብለዋል። ውድ የኢትዮ አምባ ተከታታዮቻችን ከኛ ጋር ስለነበራችሁ እጅግ በጣም እናመሰግናለን። በሌላ የዕለቱ ዜናዎች እስክንገናኝ ድረስ ሰናይ ጊዜን ተመኘን።